መጀመሪያም አንዴ ለናፈቀን ፕሪሚየር ሊግ ሚገርም ጌም ምንም አቻ ብንወጣ ዛሬም የኒውካስል እና የሊቨርፑል እንደቀጠለ ነው። ከምሬን ነው የምላችሁ፣ ደስ ብሎኛል ጨዋታው። እኔ እዚህ ጋር ደስ ያለኝ ማለት ነው አቻ እንኳንም ወጣን ያልኩት፣ ምክንያቱም አሁንም ግልጽ ክፍተት። አረ እንዴት ነው የሚሰሙን? ተፈጥሯዊ 6 ቁጥር ያስፈልገዋል አንዶኒ ኢራኦላ። እሱስ ምን አለ ደግሞ 3 አጥቂ ከሚጠይቅ 6 ቁጥር። አረ በእግዚአብሔር ስም ይሄ እኮ ነው ችግራችን እንጂ ማለት ነው ጨዋታው ያን ያህል በቃ እውነት አርኪ ነበር። እግዚአብሔር መጥፎ እግር ኳስ ነው የተመለከትነው ማለት አንችልም። ዛሬ ሊቨርፑል ጥሩ ይንቀሳቀሳል፣ ግን ክፍተቶቹ በአንዴ ነው የሚቆረጠው፣ ካውንተር በአንዴ ነው የሚደርሱት ኳስ ከተነጠቀ ማለት ነው። እና እጅግ በጣም ብዙ መስተካከል ያለባቸው ነገሮች አሉ ፋሚሊ። በተረፈ ማለት ነው ጥሩ እንቅስቃሴ ያየሁባቸው ሉዊስ ኮማስ፣ ቪክተር ሙኜዝ ማለት ነው። ሙኜዝ ቃላት የለኝም ላንቺ። ኮዲ ጋክፖ ዛሬ እንግዲህ አኩርቶናል ማለት ነው። የሚገርም ሹት ነበር እንግዲህ ያስቆጠረው ማለት ነው። አንዳንዴ እንዲነቃ ድንገት በል እንጂ ኧረ በስመ አብ። ለማንኛውም በዛሬ ጨዋታ ምንም ፔናልቲውን ያስቆጥር እንጂ ዶሚኒክ ሰቦዝ ላይ እንደጠበቅኩት አልሆነልኝም። ኢቭን ከሱ ፊት ለፊት የተነጠቅነው ኳስ ነው ጎል የተቆጠረብን። እኔ ተከትሎ ያስጥለዋል ብዬ የሃይ ስፒድ ለነገሩ አልተቸውም። አመት ሙሉ ያኔ ተሸክመው ሰቦዝ ላይን ለመናገር አፍ የለኝም እኮ እግዚአብሔር ነው የምላችሁ። ግን እሱም ትንሽ ዛሬ እንትን አላለኝም። ለማንኛውም ግን ክለባችን ሊቨርፑል እግዚአብሔር ነው የምላችሁ 6 ቁጥር ማያስፈርም ከሆነ አሁንም መቃጠላችን አይቀርም። የፈለገ ነገር አጥቂ ብንደረድር አረ ይታያችሁ። ጆንስን ሽጣችኋል አይደል? አረ አስፈርሙልን። አረ ለማንኛውም ማለት ነው ፋሚሊ ቆንጆ ጌም ነው ያየነው። የሚገርም ፉክክር ነው የተመለከተው። በኒውካስል በኩል ኢላንጋ መጨረሻ ላይ ግን ለማንኛውም ማለት ነው ፋሚሊ እጅግ በጣም ደስ የሚል ጨዋታ ነበር የተመለከተው። ይመቻችሁ። መለስ ይሆናል ሰዎች ላይ ምን እንዳላየክ አይደለ? you talk too much ብሏቸዋል። ኒውካስትሎች አቃጥለውኝ ነበር ማለት ነው። እኛ ላይ እንደዚህ ምናምን ይባባሉ ብላ ከደጋፊው ጭምር ቅጥል አርገውኝ ነበረ። ሶቦዝ ላይ አረጋጋልኝ። ዱላኔ ለመዳችሁ ጠርብ የሚያክል ተከላካይ ነው ያለው። አባቴ ይዘረግፋል ነው ማለት ይመታሉ። ከዛስ እንደለመድከው ቪክተርን የደቅጥር ልብ አድርክ ባለቀ ሰዓት በ95ኛ ደቂቃ ላይ ፔናልቲ ተሰጠ። ሶቦዝ ላይ አረጋግቷል ማለት ነው። እንዴትም ብታብድ ሶቦዝ ላይ አረጋግቷል። ተረጋግቷል። ኒውካስትል ረጋ በሉ። አቻ ነው ከመሸነፍ ይሻላል። 95ኛው ደቂቃ ላይ ነው ልብ አድርጉ። ተጨማሪው አልቆ 95ኛው ደቂቃ ላይ ነው ሶቦዝ ላይ ቀረቀረው ማለት ነው። ለማንኛውም ብዙ አታውሩ። እኔ ከሊቨርፑል ጋር ችግር እንደሌለብኝ ዓለም ያወቀው ፀሐይ የሞቀው ነገር ነው። ለምንድነው መታበሳጩኝ? እኔ ሐሳብ በቃ እንደዚህ ሙቀት መታረጉኝ ለምንድነው? ለሁለተኛ ጊዜ ለምንድነው ቪዲዮ መታሰሩኝ? ለምንድነው በላይት ፊት የምታስደበድቡት እንዴ? 2-1 በክብር ተሸንፋችኋል ነበር እንዴ? በቃ ተሸነፈ እኮ ሊቨርፑል ብዬ ቪዲዮ ሰራውኝ አይደል? ድጋሚ እንዴት ነው ፔናልቲ ሁለታቻ የምትወጣው? ጫውታውን አቻ የምትወጣ ከሆነ የምታሸንፍም ከሆነ በጊዜ አታሸንፍም። እንደ ህገወጥ የሆነ ክለብ ነው፣ ባለጌ የሆነ ክለብ ነው። በቃ ጫውታን በስርዓት አሸንፍም ወይ በስርዓት አቻውጣም። የሆነ በቃ ሽርፍራፊ ሰከንዶች ምናምን ጠብቁ። የሆነ ተአምር ማሳየት ነው የሚፈልገው። ማንዬ እኔ ተቃጠልኩኝ። እኔ 3ኛ ቪዲዮ ልቅረጽ አሁን እንዴ ምን አይነት መከራ ውስጥ ነው የገቡት? ለማንኛውም እንኳን ደስ አላችሁ። ከመሸነፋቸው ጥሩ ነው ሊቨርፑላውያን። በጣም ይሄ ኒውካስል በጣም ከባድ ነበር፣ በጣም ማለት ነው። እንደው 3-4 ገብቶባችሁ ተሸነፋችሁ ልትወጡት የሚገባው አይነት ጨዋታ ነበር። ቡድናችሁ ላይ እጅግ በጣም ብዙ መስተካከል ያለበት ነገሮች አሉ። እሱን ዲቴል እናወራለን። ግን ቡድናችሁ አቃጥሎኛል በዛሬ ጨዋታ። ይሄንን ልብ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉና አዳርሱልኝ ለሚመለከቱ አካል ማለት ነው። ማን በስርዓቱ አሸንፍም ወላቻ ይወጣ ነውራሚ ሆነ ቡድን ምን ጉድ ነው? መንጋ ያመኑት ሲከዳ አለ ዩቶን የናተን ካንተ ነዳ አይጠበቅም። ኦሲታይ ቋጥሮኝ ተበላሻለ። አይገርመኝም። አይደንቅም። ሌላ ቢያደርገው አንተ እኮ እንዲተጠር ይሄን ነገር እኮ የኔ ነህ እኮ አንተ። የጊዜ ጉዳይ እኮ ነው። ኒውካስትል ቤት እኮ እንደታረቅ እኔ ጋር ተደረገ የተሰማኝ በቃ በጣም ነው የከፋኝ። ካንቺ አልጠብቅም። እኔ አሮጊቷን ማበልቅበት በጣም ከባድ እድል ነው ያመለጠኝ። ኖ what the fuck is this? ሊቨርፑል አቸውቷል። ሁሌ ሊቨርፑል ከኒውካስትል ሲጫወቱ ሁሌ እስከ 98ኛ ደቂቃ ድረስ ማየት አለብን። ምን አይነት ፔናልቲ ነው 90 ዲግሪ ላይ ቀረቀረላቸው? ማን ፔናልቲውን ቁጫ አንድ አይነት ቦታ ነው የሚመጣው ሶቦዝ ላይ። እኔ ዛሬ ቀየረው እያልኩኝ ነበር። ይሄ ሰውዬ ምን አይነት ፔናልቲ ነው? ገብቷላ። ጋፖ አሪፍ ጎል ነበር ያገባላችሁ። ኒውካስትል ያውላ ተጫዋች ተወስዶበት
ያውላ ጊማሬሽን ምናምን ወስደንበት እኛ እንኳን ማለት በዚህ ልክ መጫወቱ በጣም ያበደ። አንድ ከዚህ ጨዋታ የታዘብኩት ነገር ምን እንደሆነ ታውቃላችሁ? ሊቨርፑልም ከኒውካስትል አይለይም። ማን የሚያስገባቸው ተጫዋቾች ተቀይሩ። ማን ኢራዮላ በጣም የሚያሳዝን አሰልጣኝ ነው። ምንድነው ስኳድ ምንም ነገር የለው እንዴ? ኤንጎማና ሰጥቶ ስሙንም አላውቀው ሰውዬ ምናምን ይሆን ምንድነው እየተፈጠረባችሁ ያለው? እግዚአብሔርን አልገባኝም። ከዛ እዚህ ጋር የሆነ ጸጉራም ልጅ ማን ሊቨርፑል ማለት ነው ምንም አይነት ስኳድ የሚባል ነገር የለውም ከነጭራሹ። ገብቷችኋላ? ቶፕ 4 ከጨረሳችሁ አሰልጣኛችሁን በጣም ማድነቅ አለባችሁ። ገብቷችኋላ? ወይ ደግሞ እንደ ቶተናም ጃንዋሪ ላይ ዝም ብለህ 10 ምናምን ተጫዋች ሰብስብ፣ ያገኘውን ሰው አስፈርም። አለበለዚያ አትሆኑም እናንተ። እግዚአብሔርን ምላችሁ ቨርትስ በጣም የሚያስጠላ ጨዋታ ተጫውተና እሱ ተቀይሮ የሆነ የማይታወቅ ልጅ ነው የሚገቡ። ገብቷላ? አንድ ኢንፍሉዌንስ ማድረግ የሚችል ሰው አይገባም። ፍሪምፖንግ ቢጎዳ ማንም ይገባው። ማን የመጨረሻ የማይረባው ቅያሪ ምን እንደሆነ ታውቃለህ? አርኖልድን ሽጠህ ፍሪምፖንግን ማምጣት፣ ከዛ ክርኬጅ በሮበርሰን ክርኬጅ። አረ በስማ ማን ሌፍት ዊንግ ያስፈልጋችኋል፣ ራይት ዊንግ ያስፈልጋችኋል፣ ብዙ ነገር ነው የሚያስፈልጋችሁ። ፕሪሚየር ሊጉ እንደምታስቡት አይደለም። ይውላሽ ለሁላችሁም ከባድ ነው። ለአርሰናል ብቻ ነው ቀላል። ሊቨርፑል 2 ኒውካስል 2 ለኒውካስል ያን ሁላ ተጫዋች ሽጦ ለአመታት ሲገለገሉባቸው የነበሩት ጠምረቶች ቶናሊና ብሩኖ ጊማሬሽን አቶ ከሊቨርፑል ጋር በዚህ ልክ ትንቅንቅ ውስጥ መግባቱ ራሱ በጣም የሚደነቅ ነው። ሉዊስ ሆሊ ያቺን የመጨረሻ ስተት ባይሰራና ፔናልቲ ባይገኝ ጨዋታው እንግዲህ በ2-1 በኒውካስል አሸናፊነት ሊጠናቀቅ ይችል ነበር። ሊቨርፑል ቤት አሁንም ትልቅ ችግር አለ። ጄሬሚ ጃክዌት እጅግ በጣም ነበር ሳየው የነበረው፣ አያስተማምንም። ጆ ዊሎክ ስቃዩን ያበለው ልጁ። ቶፕ 6 ተብሎ እንግዲህ ያሸነፉት አርሰናል እና ሲቲ ናቸው። እስካሁን እንግዲህ አንድ ይቀራል። ሃንግባን ነገ ቼልሲውን እናያለን። ደግሞ ለእግር ኳስ 90 ደቂቃ ማጫወት አንሶ ነው 5 ደቂቃ ተጨማሪ የሚሰጠው። ቤቲ መድኃኔዓለም አተረፈሽ፣ መድኃኔዓለም ትረፊ ሲልሽ ተርፈሻል። እኔ ቆይ እንደዚህ አይነት እድል ማያጋጥመኝ እኔ እድሌን ቁማራ ሲዤ ተበልቼበታለሁ ነው ምንድነው ነገሩ? ምንም ሊገባኝ አልቻለም። እኔ በፈጣሪ ስም ኧረ ጨዋታ ኢሳቅ ደርቢ አባቴ ሁሌም ነው የሚያስደስትህ ነው የምልህ። ማንም ያሸንፍ ማንማ መድፈኛው ጃምፕ ሁሌ 40 ያጫውት እንደውም ካሁን በኋላ ገባ። ሁሌ 40 እኛ እንጫወታለን። 3 ነጥባችንን ከ3 ጎል ጋር ከክሊንሺት ጋር አፈፍ አድርገን ሌላው ላይ መደበር ነው በቃ ስራችን የሚሆነው። እንዴት አባቱ እንደሚያዝናናው ዛሬ የተማርነው ምንድነው መሰላችሁ? ሲቲ ከሊቨርፑል እንደሚሻል፣ ሊቨርፑል ደግሞ ከማን ዩናይትድ እንደሚሻል ነገር ሁሉም ከማን ዩናይትድ ይሻላል። ሁሉ አሳስ ሁል ሲቲ ይሻላል። ገባ አይደል? ሊቨርፑሎች ግን ማን ነው 6 ቁጥር ያስፈልጋቸዋል፣ ግን እንደ ማን ዩናይትድ አይደለም ብዬ ነበረ። ዛሬ እንዳየሁት ከሆነ ግን 6 ቁጥር ካላገኛችሁ ቻምፒየንስ ሊግ ይከብዳል ነው የምልህ። ምክንያቱም አንተ ኳስ ይዘህ አሪፍ ብትጫወት ምናምን ብትሞክር ምናምን ልክ ከዛ ሲነሱ ቀጥታ ቫንዳይክ እና ጀርሚ ጃኬትን ነው ገባ አይደል? ዛሬ ኒውካስትል ክሊኒካል ቢሆን ኢላንጋ የሚባል ዶማራስ ማግባቱ እንዳታይ አግብቶም ስንትና ስንት ኳስ ሲያበላሽ ስለነበረ ነው እንጂ አባቴ ከዛ ላይ ባለቀ ሰዓት ፔናልቲ ያገኙ ሶቦዝ ላይ ቅርቅር። ለነገሩ ይሄ ፎቶ ሶቦዝ ላይ አይደለም መሆን ያለበት፣ ጋክፖ ነው መሆን ያለበት። የባለፈው ፕሪሲዝን ጨዋታ ላይ ታላ ጋክፖ ግን እንዳይሸጥ ማን የአታኪንግ ላይ ጋክፖ እንዳይሸጥ ቦል ስትራይኪንግ እኮ ማንም አያማውም አባቴ፣ ማንም አያማውም እኮ 1v1 ምናምን አልፍም እንጂ ቦል ስትራይኪንግ ላይ ልምጥጥ ነው ያደረገው። ገባ አይደል? እኔ ምን እንደምላችሁ ልንገራችሁ። አራውሆን ሴንተር ባክ አድርጉት፣ ጀርሚ ጃኬት ራይት ባክ አድርጉት፣ ወይ ደግሞ አራውሆን ራይት ባክ አድርጋችሁ ጀርሚ ጃኬት እዛው ሴንተር ባክ ይቀጥልና ፍሪምፖንግን ወደፊት አምጡት። ምክንያቱም ኢራዮላ ማን ነው የሆነ 1v1 ኢሊት ዊንገር ምናምን ነገር ደስ የሚያጣጥፍና አይደለም የሚፈልገው። በቃ እንደ ጋክፖ ኳስ ምታ፣ እንደ ፍሪምፖንግ ለኢሳክ ክሮስ አድርግለት። ይሄ በቂ ነው ነው የምልህ። በቃ ይሄን ያስተካክል። 6 ቁጥር ብቻ የሚወጣው ወጪ ወጥቶ 6 ቁጥር ይምጣለት። ዋና ችግሩ ይሄ 6 ቁጥር ነው። ገባህ? አንተ ማግባት ብትችልም ሁሌ የሚገባብህ ከሆነ የትም አትደርስም። ተረዳኝ አይደል? እኔ እኮ በጣም እርክትም ያደረገኝ ነገር ማን ነው? ሊቨርፑል ነጥብ ሲጥል ኢሚዲየትሊ ጭንቅላቴ ላይ የሚመጡት ማን ነው? እነዚህ አሽቃባጭ የሆኑ ሸዋዬ የሆኑ ሰዎች ናቸው። ገባህ? እኔ እኮ 10 ስል ማን ነው 10 ጽድት ያለ ሰው ስላለ ነው። 10 ጽድት በቃል አውቃቸዋል። አክቹሊ አንደኛውን ቀን ሰው 9 ጽድት ያለ ሰው ስላለ ነው ለዘጠኙ ምናምን ብዬ ነው እንጂ ማን ነው በጣም ብዙ እኮ ሸዋዬ ነው። ሸዋዬ ኮሜንት ላይ ዝበል ኮሜንት ላይ እንዳለ እየመጣ ምናምን ነገር ዋንጫውን እኛ ነው የምንበላው ምናምን ዱቄት። እንግዲህ እኔ ነኝ የቀረሁት ዛሬ። ሁሉም አምልጧል። ሁሉም ሊቬም አመለጠ፣ ፈላውም እንደሆነ አምልጠዋል ሁለቱም ዛሬ። እኔ ነኝ የቀረሁት። ዛሬ ምን አባቱ መሮጥ ነው። ማን ነው መሮጥ ነው አልኩ እንጂ መቅጠም ነው። እኔ ቀልድ ምናምን ትቻለሁ፣ የጂኒ ጃንካ ምናምን ትቻለሁ። ሁሉም እኔን ነው የሚያመጣው። እኔን ነው የሚያየው። መቅጠም ነው ያው ምን ይመጣል።
ገባ ምንም የመቼስ ጨዋታው ይሰረዛ እንዴ ወጥቷል። መቅጠም ነው እዛ ድራሹን አጥፍቼው ነው። እኔ ቀልድ አላውቅም ታውቃላችሁ። እግዚአብሔር ያጽናችሁ። ሌላ ምን ይባላል? መላው ሊቨርፑል ደጋፊው እግዚአብሔር ያጽናችሁ ይባላል። ሌላ ምን ይባላል? እንደ ሀገር ነው የመጣብን፣ እንደ ሀገር ነው። ሴንት ጄምስ ፓርክ ላይ ሄዶ እንግዲህ ሊቨርፑል ነጥብ ተጋርቶ ተመልሷል ማለት ነው። ያራዳ ልጆች ባለቀ ሰዓት ቪክቶር ሙኑዝ ባስገኛት ፔናልቲ ማለት ነው ሰቦዝ ላይ እጅግ በጣም አስደናቂ የፍጹም ቅጣት ምት አስቆጥሮ ማለት ነው ያራዳ ልጆች 2-1 በሆነ ውጤት ተጠናቋል ማለት ነው። ይሄ ግን የአንዶሪ ኢራኦላ ቡድን ማለት ነው ያራዳ ልጆች በሚያስገርም ሁኔታ ከ4 ያላነሱ ተጫዋቾች ያስፈልጉታል። በቀኝም ሆነ በግራ የሚገኙት ፉልባኮች በዛሬው ጨዋታ ሜዳ ውስጥ ያሉ ሁሉ አይመስሉም ነበር፣ በስህተት የታጀቡ ነበሩ ማለት ነው። ፊት ለፊት ላይ እንደዚሁ ማለት ነው እንግዲህ ሳላን ሊተካ የሚችል ተጫዋች እስካሁን ድረስ አልተገኘም ማለት ነውና ስለዚህ ዝውውሩ ሳያልቅ በፊት ተጫዋቾች ማግኘት አለበት ሊቨርፑል በዋንጫው ፉክክር ውስጥ መቆየት ከፈለገ ማለት ነው። እንደኔ ሐሳብ እስቲ እናንተን ሐሳብ አስተያየት ሼር ኮፕሊንክ እያደረጋችሁ ኮሜንት ላይ አስቀምጡ። ሐሳብ አስተያየት እናንተ ነው። ይመቻችሁ። ኧረ ግራቨንበርች ሁለት ተመሳሳይ ጎል እንዴ! ሂደህ እንዴት ነው እንዴ? ኧረ የመጀመሪያው ጎል ሁለተኛው፣ ኧረ ተቃጥዬ። ኧረ ይሄን ነጥብ ማለት በጣም እድለኛ ስለሆነ ነው ይሄን ነጥብ ይዘን ይወጣ ነው። በጣም ነው ያዘንኩት። በስመ አብ። ኧረ ግራቨንበርች መጥፎ ውጤት አይደለም፣ እድለኞች ነን ይሄን ነጥብ ይዘን ስለወጣን። ማንንም መጥቶ ኮሜንት ላይ እንዳታለቃቀስብኝ። ማንንም ይሄ ሁል ሲቲ አይደለም፣ ልምድ ያለው ቡድን ነው እየገጠምን ያለ ነው እንዴ። በስህተት 2 ጎል ገባብን እንጂ ጋክፖ ምንድነህ? በእናትህ ምንም እንዳታለቃቀስብኝ ኮሜንት ላይ መጣ። በእናትህ ገና የመጀመሪያ ጨዋታ ነው ታያለ። እኛና አርሰናል ተፎካክረን ነው የምንቀጥለው። ታያለ በለው ምን አይነት ፋይት ነበር የተመለከትነው ጋይስ። ከመጀመሪያ ሳምንት የፕሪሚየር ሊግ ጨዋታዎች መካከል ምርጡ ይሄ ይመስለኛል። አንዶኒ ኢራኦላን የያዘው ሊቨርፑል ከአዲሱ ጄሰንን ከያዘው ኒውካስትል ዩናይትድ ጋር ሴንት ጄምስ ፓርክ ላይ ያደረጉት የመጀመሪያ ሳምንት ጨዋታ 2-2 በሆነ ውጤት ተጠናቋል። የሚገርም ፋይት ነበረው። ያው ኒውካስትልን ሴንት ጄምስ ፓርክ ላይ ሄደ መቅጠም ፊዚካል ባትሉ ከፍ ሊልብ እንደሚችል መገመት በጣም ቀላል ነው። ከደጋፊ አትሞስፌር ጋር ተደምሮ በጣም ፈታኝ ጨዋታ ነው የሚያደርጉበት ፍልሚያን ማለት ነው። በዚህ ጨዋታ ላይ ኒውካስትሎች አስቀድሞ በኤላንግ አማካኝነት 5ኛው ደቂቃ ላይ የሚገርም ካውንተር ሄደው ጎል አስቆጥሮ ቀዳሚ መሆን ችሎ ነበረ። ከዛ በኋላ ሊቨርፑሎች 55ኛው ደቂቃ ላይ በኮዲ ጋክፖ አማካኝነት የሚገርም ጎል ከቦክስ ውጭ አስቆጥረው አቻ ማድረግ ችሎ ነበረ። ነገር ግን በድጋሚ ኒውካስትሎች ወደ ጨዋታ ተመልሰው በዊሎክ አማካኝነት ተቀይሮ ገብቶ 78ኛው ደቂቃ ላይ ጎል አስቆጥረው 2-1 መሪ መሆን ችሎ ነበረ። ጨዋታውን በዛው ሊጠናቀቅ ይመስል ነበረ። ነገር ግን ሊቨርፑሎች እንግዲህ በመጨረሻ ደቂቃ 98ኛው ደቂቃ ላይ ፔናልቲ አግኝተው ሶቦዝ ላይ ወደ ጎልነት በመቀየር ጨዋታው 2-2 ተጠናቆ ነጥብ ተጋርቶ ሁለቱ ቡድኖች ተለያይተዋል። ያው በጨዋታው ላይ ኒውካስትሎች ከኳስ ውጭ ነው ብዙ ጊዜያቸውን ሲያሳልፉ የነበረው። ኳሱን ለሊቨርፑል ለቀው እየተከላከሉ በካውንተር አታክ ነበር ሲያጠቁ የነበረው። ሁለቱም ጎሎች በካውንተር አታክ ነበር የተቆጠሩት። ሊቨርፑሎች ደግሞ የጎል ድል ለመፍጠር የኒውካስትልን ጥቅጥቅ ብለው የቆሙበትን ባክላይን ሰብሮ ለመግባት በጣም ተቸግሮ ተመልክተናቸው ነበረ። ኤኒዌይ እንደ መጀመሪያ ጨዋታ ለአንዶኒ ኢራኦላ መጥፎ አይደለም፣ ግን ቡድኑን ከዚህ በኋላ በደንብ ማቀናጀትና በጥሩ አቋም ተመልሶ መምጣት ይጠበቅባቸዋል ባይነኝ። አለዛ በፕሪሚየር ሊግ ውስጥ በዋንጫ ፉክክር ውስጥ መቆየት የሚችሉ አይመስለኝም በዚህ ፐርፎርማንስ። እንደ መጀመሪያ ጨዋታ ግን መጥፎ የሚባል ነው ብዬ አላስብም። ለኒውካስትልም በጣም ጥሩ ፐርፎርማንስ ነበራቸው በጨዋታ ላይ ይዘው ከገቡት ሀሳብ አንጻር ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክት መጫን እንዳትረሱ። የሳምንቱ ምርጥ ጨዋታ ካላያችሁት በእውነት ተበልታችኋል። በስመ አብ ምን አይነት ጨዋታ! ሊቨርፑልም ኒውካስትልም ክፍት ጨዋታ በቃ እዛም 10 ምናምን ሹት ቶታል አንዱ ቲም ብቻ የመጣው ሁለቱም በቃ 10 ምናምን ዝም ብሎ ነው የሚሞከረው። ሲያምር ጨዋታው ማለት ነው። በፈጣሪ ስም ዊሳም የሚባል ተጫዋች አሰልጣኙ የኒውካስትል ማለት ነው ምኑ ጋር ነው ያሰለፈው? እኔ ግራን ይገባኝ። ምን አይነት ቦታ ላይ ነው ያሰለፈው? እንዴት ነው የሚችለው እንዴ? ዊሳ ምን ሆነ ነው? ረበለው ዊሳ አንተ እንዴት እንደሚችል ጋክፖ ሲጀምር አይሸጥም። ሊቨርፑሎች ጋክፖን እንዳይሸጡት ቶተንሃም አርፈ ቁጭ በል አንተ። እንዴ ጋክፖ ራሱ የሚገርም ነው ሲጀምር። አንዲ ኢራኦላ ማለት ነው የሆነ ተጫዋቾችን መቀየር እንደሚችል ግልጽ ነው። ዛሬ ራሱ የሆነ አለመግባባቶች ናቸው እንጂ ሊቨርፑል ማለት ነው በጣም አሪፍ ነበር። በተለይ ጄሬሚ ጃኩዌ ከወጣ በኋላ አሮ ከገባ በኋላ አይታችሁት ከሆነ ጨዋታው ላይ በጣም ከኋላ ማለት ነው ረጋ ብለው ነበር፣ ተረጋግተው ነበር። በቃ በስርዓት የሚያምር ጨዋታ ነው ያዩት። ግን ኒውካስትል ማለት ነው አንተ የሚገርም አሰልጣኝ ነው ያለው የምር ዊሳ። እኔ እንደዚህ ሲጫወት አይቼው አላውቅም። ከዛ ደግሞ መርፊ ሲጀምር ማለት ነው ይስሐቅ ሁል ጊዜ ጎል የሚያገባው ኒውካስትል ላይ ካይታችሁት ከሆነ ያለቀ ኳስ ተች እያደረገ ነው። መርፊ የሚባል ሰውዬ ነው በቃ ያንን የሚሰራለት። አይታችሁ ከሆነ ዛሬ የሰጣቸውን ኳሶች ይስሐቅ ቢኖር ያገባ ነበር። እነ ዊሳ አልተግባቡትም እንጂ ልጁ በጣም ነው የሚችለው መርፊ። ይሄ አዲሱ ጆታ ነው የሚመስለው ደግሞ ከምሬ ሊቨርፑል አዲሱ ልጅ የስፔናዊው ጆታ ነው የሚመስለው መልኩ። ፔናልቲ ያሰጠው ማለት የሚገርም ተጫዋች እሱ ራሱ ሲጀምር ማለት ነው።
እኔ በጣም ነው ያሳዘነኝ የምር ሉዊሳል በጣም ጨዋታው ላይ በጣም ዶሚኔት አድርጓቸው የሚገርም ጨዋታ ሲጫወት ነበር፣ ግን ድለኛ አልነበረም። በቃ ፔናልቲው ያሰጣል፣ ምንም ማድረግ አይቻል። ጉሙሃ የሚባለው ልጅ ግን ማለት ነው የምር ቦታው አይደለም መሰለኝ በዚህ በታችኛው ስለሆነ የሚጫወተው አላቅም፣ ዛሬ አልተመቸውም ነበር ቦታው። ግን የሚገርም ጨዋታ ካመለጠ ተበልታል። ቦክስ ኦፊስ የሆነ ጨዋታ ጋይስ፣ እንደዚህ አይነት ጨዋታ አይታችሁ ይህንን ቪዲዮ ደብል ታፕ እያደረጋችሁ በደንብ ኮፒ ሊንክ አታረጉትም ወይ? በደንብ ላይክ አይገጨውም ወይ? ያንሷል ይሄ ጨዋታ። ምን አይነት አእምሮት የሚያወጣ ጨዋታን የተመለከትነው ኢንድ ቱ ኢንድ። በፈጣሪ ስም ሊቨርፑል የሚገባቸውን ነጥብ በመጨረሻው በሽርፍራፊው ሰከንድ በዶሚኒክ ሶቦዝ ላይ የፍጹም ቅጣት ምት ጎል እንግዲህ 2-2 አቻ ተለያይተው ከኒውካስል ጋር 1 ነጥብ ይዘው መውጣት ችለዋል። ይህንን ጨዋታ ያልተመለከተ የእግር ኳስ አፍቃሪ ካለ በቃ የህሊና ጸሎት የሚያስፈልገው በዚህ ሰዓት ነው። ምን አይነት አስደናቂ ፉክክር ነው የተመለከትነው። የፕሪሚየር ሊጉ ከተጀመረ ጀምሮ ይህንን ጨዋታ የመሰለ ምርጥ ጨዋታ እኔ በግሌ አልተመለከትኩም ካዩዋቸው ጨዋታዎች ማለት ነው። ለማንኛውም ሊቨርፑል ወደ ሴንት ጄምስ ፓርክ አምርቶ ከባድ ፈተና ተጋርጦበት እንግዲህ ሁለቴ ከመመራት ተነስቶ ሁለቴ አቻ በመሆን በኮዲ ጋክፖና በዶሚኒክ ሶቦዝ ላይ 2 ጎሎች ታግዞ 2-2 መውጣት ችሏል። በዚህ ጨዋታ ላይ ኤላንጋ የመክፈቻውን ጎል በጊዜ ነበር ሊቨርፑል መረብ ላይ ያስቆጠረው። ከዛ በኋላ ሊቨርፑሎች አቻ ሆኑ። ነገር ግን በደቂቃዎች ልዩነት ደግሞ መልሰው ኒውካስሎች ጨዋታውን 2-1 ማድረግ ችሎ ነበር። የኋላ ኋላ ግን ሊቨርፑል ባለቀ ሰዓት ሉዊስ ሆል በሰራው ጥፋት እንግዲህ በተገኘው ፍጹም ቅጣት ምት ዶሚኒክ ሶቦዝ ላይ ያስቆጠረው 2-2 ወጥቷል። በዚህ ጨዋታ ላይ በሊቨርፑል በኩል ጋክፖ ጥሩ ተንቀሳቅሷል፣ ፍሪምፖንግም እንደዛው። ነገር ግን ከኦሳሱና ያስፈረሙት ቪክተር ሙኖዝ በጣም ምርጥ የሚባል እንቅስቃሴን ተቀይሮ ገብቶ ማድረግ ችሏል። ለማንኛውም የሊቨርፑልና የኒውካስልን ምርጥ ጨዋታ እንዴት አገኛችሁት? የእናንተስ የጨዋታው ኮከብ ማን ነበር? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። በቀጣይ በሌሎች ተጨማሪ ቪዲዮዎች እንገናኛለን። የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሊቨርፑላቸው ወጥቷል። ኧረ ወይኔ ከዛሬ ጨዋታ ትልቅ ትምህርት የተማርነው አይዛክ ኳስ ያቁም እንዴ! ምን አንተ ኳስ ሲይዝ ራሱ ደጋፊ ልጅ እንደሚጮህበት አይታችሁታል። ነገሩ የሰራው ስራ ነው እንደዛ የሚያስብለው። አንተ እግዚአብሔር ልጁ ፍላጎት የለው ምናምን ያቁም በቃ። እንዴ እንደዚህ ነው እንደሚጮህ አይዛክ ከአመት ብሏል። ነገሩ ከአመት አትሻሻልም እንዴ? ለምን ቢጠቅማችሁ አልቻለም? ኤኪቲኬ ቢኖር ይግደለኝ ትላለህ እሱ። በስራት ነው አታኪንግ ላይ በጣም በቃ ሊቬ ይቀረዋል። በስማ ዊንገር ያስፈልጋል። በቃ ሶስቱም ቦታ አጥቂ፣ ራይት ዊንግ፣ ሌፍት ዊንግ ግዴታ ነው ሊቬ። ለነገሩ ዊንገር እንኳን ኢራውላን ልናስፈርም ነው ብሏል። አሁን ሰርፕራይዝ ይኖራል። በእርግጠኝነት የዝውውር መስኮቱ ሳይዘጋ እንደምታስፈሩ የተረጋገጠ ነገር ነው። ኒውካስትሎች ግን አተረ በአዲስ ማናጀር እንደዚህ ይጮታሉ እንዴ? ነገሩ አራው ከገባ በኋላ አይታችሁታል። ሊቨርፑልን የ5 ቁጥር ተከላካዩ ነበረ እንትን ሲለያቸው የነበረው። ከዛ በኋላ ተሻሽሏል። በቃ መጥፎ አይደለም፣ ከመሸነፍ ይሻላል ሊቪ። አረ ሉዊሶል ምንድን ያረከው? በዛ ሰዓት እንደዚህ አይነት ፋውል ትሰራለህ? አረ ያን የመሰለ ጨዋታ ተጫውታችሁ እንዲህ የሳምንቱ ምርጡ ጨዋታ ሊቨርፑል ከኒውካስትል ነበረ። ሁለቱም ይገባቸዋል ነጥቡ፣ ግን ኒውካስትል ማሸነፍ ነበረበት። 90 ፕላስ ቀደም ሲቲ። አሁን ሊቨርፑል ምን አይነት ጨዋታ ነው ያየ ነው? ሲጀመር ሶቦዝ ላይ ፔናልቲውን መጥቶት አይሰጠው። እኔ አይዛክ ከመታው ብዬ ነበረ፣ ግን ጋክፖም ሊመታው ነበር። ቢያንስ ይሻል ነበር። ይህ ሲያናድብ እናት ቋጠሮንም አልተሳካም ዛሬ። ቢያንስ አቻ ግን ይሻላል። እሁድ የተረፈች ቀን ብለናታል። ምንድን ነው ዝም ብለው የሚተርፉት? ሲቲም ተረፈ፣ ሊቨርፑልም ተረፈ። ባለቀ ደቂቃ ሊቨርፑል ጭራሽ በፔናልቲ ነው የተረፈው። አንዶኒ ኢራዮላ ይመቸኛል ነው ቦርንማውዝ እያለ ማለት ነው። ሊቨርፑልን ግን መደገፍ ይከብደኛል። ይቅና ነው የሆነ ጥሩ አሰልጣኝ እንደምትሆን ተስፋ አደርጋለሁ። ኬሪየርህ ምናምን ነገር አሪፍ እንደሚሆን ተስፋ አደርጋለሁ። ግን አሮን ነው ሊቨርፑል ሊከብድ ይችላል። ከትንሽ ቡድን ስትመጡ ወደ ትልቅ ቡድን ለምንድን ነው የሚከብዳችሁ? አላቅም። ኤንዞ ማሬስካም ከባድ ፈተና ነው የሚደርስብህ። ትወጣዋለህ ማለት ነው። ፕሪሚየር ሊጉ ላይ እስካሁን አስተማማኝ ቡድን አርሰናል ብቻ ነው ያለው። ተገለበጠች እንበለዋለን። ባይዘዌ የመክፈቻ ጨዋታውን አቻ መውጣታችን ምንም የሚቀይረው ነገር የለም። we still gonna be the Premier League champions by the way። አንዶኒ ኢራውላ የመጀመሪያው አይደለም፣ ከዚህም በፊት የተደረገ ነገር ነው። አዲስ ማናጀር መጥቶ ፕሪሚየር ሊግ ዋንጫ ሲያነሳ ብርቅ አይሆንብህም። አሳይቻለሁ ከዚህ ቀደምም ማለት ነው። ስለዚህ አንዶኒ ኢራውላ ምርጥ የሆነ ማናጀር ማለት ነው። ይህንን የ26-27 ፕሪሚየር ሊግ ታይትል 21ኛችንን ፕሪሚየር ሊግ ታይትላችንን ያመጣዋል ማለት ነው። ዳንፊልድ ምን አለ በለኝ። ተቀልዳለን። ምን አይነት ፐርፎርማንስን ያሳያችሁን? አቻ መውጣታቸውን ነው እናንተ እያያችሁ ያላችሁት። ግን ኢንዲቪጁዋሊ ምን አይነት ፐርፎርማንስ ሺት ብለህ ስታጥላላ የነበርከው ፍሪፖንግ ማለት ነው አሪፍ ነገር ነው ያሳየን። ከዛ ሼሎ ካርዶች ትንሽ ቅር ያለ ሚሎስ ከርኬዝ ላይ ነው። እሷም ቢሆን ትንሽ ነው፣ ትንሽ ብቻ ማለት ነው። በአብዛኛው
ሁሉም አኩርተውኛል። ሁሉም ማለት ነው። አቦ እግዚአብሔርን አሁን እንዴት እያስጠላኝ ነው በመድኃኒዓለም። ፕሪሚየር ሊግ ምንም የጀመረ ራሱ እየመሰለኝ አይደለም። ምን አይነት ጨዋታ ነው የምታስመለክቱን? እስቲ ምንድነው እናንተ እያረጋችሁ ያላችሁት? ፕሪሚየር ሊጉን ለመብላት ከእናንተ ጋር ፎካከራለሁ ስል እናንተ ከወያላውና ከነ ብራይተን ከነ ሃል ሲቲ ጋር እንደ ፎካከር ታረጉኝ ነው እንዴ? የእውነትን የምላችሁ ምንም የማይመስጥ የፕሪሚየር ሊግ የመክፈቻ ጨዋታዎች እንዳለ ሲደብሩ። ፕሪሚየር ሊግ የናፈቃችሁ ካላችሁ ነገ ምሽት 4 ሰዓት ላይ ዲስቲቪሽን ጠቅ አድርገሽ ቁጭ ብለሽ ደቅሰሽ ተመልከቺ። ጭዌ ትመለከቻለሽ። እያንዳንዱ ቡድን እየተገረፈ ይመጣል። ሊቨርፑል ዛሬ ከመሸነፍ 98 ላይ አግብቶ አቻ ሆነ። ሲቲ አቻ ከመውጣት 90+4 ላይ አግብቶ አሸነፈ። ዩናይትድ አይወራም፣ ያንተ አይወራም። ወንድም ጥላ ቅሌታ ማሳፈርከኝ በጣም። ወያላው አርሰናል እንኳን ያለመደውን ምርጥ ጨዋታ ተጫውቶ አሸንፎ እናንተ እንኳን አረ እፈሩ ግን በቃ ነገ ምሽት ሁልሽም ደቅ ብለሽ 4 ሰዓት ዲስቲቪ ክፈቺ። ጭዌ ትመለከሻለሽ። ገብቶሻል አይደል? ይሄ በቃኝ። እንደው ገና ደሩ ሃፍ ስኳዱን የቸበቸበው ኒውካስትል ይኸው ከሊቨርፑል ጋር አቻወጣ። እድሜ እንደው ያቺ ፔናልቲ ባትኖር ዊን ነበር። ኒውካስትል በቃ የሊቨርፑል ዳዲ ሆኖ ቀረ። ዘንድሮ መነረት እንደው ሊቨርፑል እኔ ሊቨርፑል ደጋፊዎች is going to be a long season በጣም ከዩናይትድ እና ከቶትናም ፋንስ ጋር አንድ ላይ ማለት ነው። ዝም ብላችሁ ስታለቅሱ ነው የሚታዩ። ምንድነው የሚሰሩት? እኔ የምር ኒውካስትል እኮ ግማ ማለት አስቡት፣ ሁለቱ ቋሚ ሚድፊልዱን ቶናሊንና ጉማሬሽን ሽጦ የሚገርም ኳስ ነው የተጫወቱት። የሚገርም በጣም እንደውም ብዙ ቻንስ መጠቀም ነበረባቸው። ቻንሳቸውን ስላልተጠቀሙ ነው እንጂ። አቤት ዊሳ እንዴት ነው የሚችለው! በቃ ብሬንፎርድ የነበረው ዊሳ ይሄ ነው። ፍሪምፖንግ ያሾፋል። ጋክፖ አሪፍ ሲሆን አሪፍ ይሆናል፣ ሺት ሲሆን ደግሞ በዛው ልክ ነው። ሌሎቹም እንደዛ። እኔ ሊቨርፑል ፋንስ ራሳችሁን በደንብ አዘጋጁ። በዚሁ የሚቀጥል ከሆነ ሊቨርፑል በጣም ከባድ ነው። ኒውካስትል ሜቢ በሜዳው ነው በጣም ደጋፊው የኒውካስትል ደጋፊ ኦብቪየስሊ ግልጽ ነው። በጣም አሪፍ ነው እንትናቸው አትሞስፌራቸው እና በጣም ያበረን አይ ነው። አይዛክ ኳስ በነካና በተሳሳተ ቁጥር የሚጮሁት ጩኸት፣ አይዛክ ኳስ ሲስት የሚጮሁት ጩኸት የሚገርም ደጋፊ ነው ያላቸው በኒውካስትል ሜዳ ነው። ግን ሊቨርፑል 3 ነጥብ ይዞ መውጣት ነበረበት። ገና ካሁኑ እንደዚህ አይነት ጌሞች ላይ ድሮፕ ማድረግ ከጀመረ ፖይንቶች እንዴት ነው ኮምፒት የሚያደርገው? አስቡት እስኪ። ኤኒዌይስ እስቲ አብረን የምናየው ይሆናል። ግን it's going to be a long season እኔ ነግሬያቸዋለሁ። እልም ያለ ሌባ ዳኛ ማለት ነው። እልም ያለ 95ኛው ደቂቃ አለፋር ለብሮ ማትረፉ ገና አታሽ ነው አይደል ጨዋታው የነበረው። ለብሮ ማትረፉ ሲጀመር 5 ደቂቃ የተጨመረበት ምክንያት የሞተውን ደቂቃ ተይዞና እኔ ሞተ ደቂቃ አለ ከዛ በኋላ ለብሮ ማትረፉ ሊውሶል ልናመጣ ነበር። በቃ ትተናል። 1 ነጥብ ሰጣቸው። አሁን እነዚህ በቃ 1 ነጥብ ካገኙ በቃ ዘላለማቸውን በቃ ሲጨፍሩ ነው የሚሉ። 1 ነጥብ በላይማ ምን ይሰራላቸዋል? አምናም 1 ነጥብ ሲያገኙ ነው ሲጨፍሩ የነበሩ። ምንድነው የሰራው ሊውሶል በእናት ባለቀ ደቂቃ? ለማንኛውም ግን ኒውካስትል የመጨረሻ አጭበርባሪ ሌባ ቲም ነው። አይዛክን በ130 ሽቶ እሱ ኤላንጋንና ዊሳን በ110 ጭራሽ 20 ሚሊዮን መልሳለሁ ማለት ነው። ከዛ ደግሞ ጭራሽ አያጫውቱትም፣ እንዲጫወት አያደርጉትም ራሳቸው ኒውካስትሎች። አይዛክ ጭራሽ 130 ሚሊዮን እንደማይገባው እየተመለከትን ነው። ጉዳት ይነሳ ምን ይፈጠር ጭራሽ 130 ሚሊዮን ተከፍሎበት ኳስ መምታት ካልቻልክ ይሄ የመጨረሻ አዛ ነው። 130 ሚሊዮን ፓውንድ በጣም ብዙ ነው። ኤላንጋንና ዊሳን ገዝተህ ዛሬ እንዴት እንዳሰቃዩ ተመልክተሃል። እነሱን ገዝተህ መልሱላለ ማለት ነው። ለማንኛውም በዚህ አጫወት ማለት ነው የትም ነው የማትደርሰው። ያገኘው ሁላ ነው የሚገልበ። እኔ ደግሞ በጣም ነው የምፈልገው እንደዚህ አይነቱን አጫወት። እኔ በቃ እንደዚህ ሆነ እንዳገኝ ነው የምፈልገው። ቦርንሞዝ ትንሽ ጠጠር ያለ ነገር ነበረው። 4:00 ሲያልቅ ያው እኛም ከፈት አድርገን እንጫወትለት ብለን ነበር። 2:00 ላይ በተመሳሳይ የሆነና ሊቨርፑል ሆነ ግን እንደዚህ ይጫወታለሁ ካልክ በቃ ብሩኖ ፈርናንዴስ 7 አሲስት ያደርጋል። ብራያን ቤሙ 8 ጎል ምናምን ዝም ብሎ እንደዚህ አይነት ቅውጥ ያለ ጨዋታ ነው የሚጫወትብህ ማለት ነው። ምንም ነው ማታመጣው። ምንም ጊዜ ይፈልጋል። ይሄ ቲም 1 ነጥብ አግኝታችኋል። እንኳን ደስ አላችሁ። ቢያንስ ለ5 ወር ምናምን ተጠቀሙባት። እቺን ቆጥባችሁ ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። በፕሪሚየር ሊጉ መክፈቻ ጨዋታ 3 ነጥብ ሳይኖር ቢግ 6 ነኝ እያሉ ማውራት አሳፋሪ ነገር ነው። ለአንተም ለሻሼም ነው። ሼባው ምንድን ነው? አይነት ጨዋታ የተመለከተ ነው። ኒውካስል 2 ሊቨርፑል 2 ዋት ኤ ጌም። ሁሌም ሲገናኙ እነዚህ ቡድኖች ማለት ነው ብዙ ጊዜ በሊቨርፑል አሸናፊነትና ብዙ ጎሎች ነው የምንመለከተው። ግን በአሁኑ ለየት ባለ መልኩ ነበር። ሴንት ጄምስ ፓርክ ኒውካስልን እውነትም አትርፋታለች ማለት ዛሬ ነበር። እውነት ለመናገር ለ3 ነጥቡ እቺን የሰከንዳት ጉዳይ ነበረ። ግን በስተመጨረሻ እንግዲህ በማይጠበቀው በሊዩስ ሆል ጥፋት ነው ፔናልቲ አግኝተው ማግኘት የቻሉት እና
በጣም የሚገርም ጨዋታ ተጫውቶ አንድ ተጫዋች እንደዚህ ሲያጠፋ እናንተ ሲሆን እንዴት እንዳሳዘነኝ ሉዊስ ሆል በእውነት ነው ላችሁ። ሳሳውስ ኮሚቴ አስቀምጣችሁ ኮፒ ሊንክ ይደረግ። እናንተ ከጨዋታው የተመለከታችሁ ችግር መስማት ስለምፈልግ ኮሜንት ላይ አስቀምጡ። እስቲ እንቀጥል፣ ትንሽ እናውራበት። አሁንም ቢሆን ለዩናይትድ እንደምናገረው የሚከፈለውን ከፍላችሁ ሉዊስ ሆልን አምጡት፣ አለቀ። ሚድፊልድ ላይ ሌፍት ባክ ላይ በፈለክበት ቦታ ከተው ይሄ ልጅ ማገዝ የሚችል ነው። ይሄ ስህተት ምንም አይሽረውም። በቃ አንዳንድ የሚያጋጥም ነገር ነው። ኤኒዌይስ ግን ወደ ጨዋታው ስንመለከት ማለት ነው ኢዛክን ያጠፉበት መንገድ ሴንት ጄምስ ፓርክ ላይ ለየት ያለ ነበረ። ኢዛክን ሲያፏጩ እንዳያችሁት በቃ ምንም ሰላም ሳይሰጡት አሳልፈውት ነበር ዛሬ ማለት ነው። እና ደግሞ ኒውካስሎችም ያው ሴንት ጄምስ ፓርክ ላይ እንደሚታወቀው የፕሪዝን ጉዳይ ላይ ማለት ነው ከ6 ጨዋታዎች እንግዲህ አንድ ጨዋታ ነበር ማሸነፍ የቻሉት አይ ቢሊቭ እና ጃሲል አሁን ትንሽ ማስጨናነቅ ውስጥ ገብቶ ነበር እና ያሲል ምን ይፈጥራል የሚለው ጉዳይ በተለይ ሳልዝበርግ ቤት ነው የምናስታውሰው። እንደምታስታውሱት ሴስኮ አዲየሚ ምናምን የመጡ ጊዜ ሻምቤዚክ ሲያጧጥፉት እዚህ ይላቸዋል። ያኔ አካባቢ እሱ ነበር የሚመራቸው ሳልዝበርግ ቤት። ከዛ ውጭ ወደ አልአህሊ ሄደ። አልአህሊ አሪፍ ዓመታት አሳለፈና ሻምቤዚክ ሊትን ካነሳ በኋላ በተደጋጋሚ እዚህ መጥቶ ያው ኒካስል ቤት አርፏል እና በጣም ጭንቅላት ያለው አሰልጣኝ ነው። ግን ኒካስል ያው መሸጡ በጣም በዛና ትንሽ ዲፕሊት ያደርጋል ተብሎ ነበር። ግን ዛሬ ቢሆን ሊቨርፑል የሚያክል ቲም ጋር ተጋግቶ 1 ነጥቡን ይዞ መውጣት ችሏል ማለት ነው። ወደ ሊቨርፑል ገብተን ስንመለከት ደግሞ ሊቨርፑል ጋር የነበረው ክሊር እና በጣም በቃ ኦብቪየስ ነገሮች አሉ። መሀል ሜዳው አንዳንዴ ራንትሩ ቢደረግም ግን ፉልባኮቹ ላይ ያለው ክፍተት በጣም ነው የሚያስቀው። ሊቨርፑልን ጭራሽ አይመጥንም። ኬርኬዝ ምን እንደነካው ደህና ሆኖ ነበረ። አሁን ደግሞ ተመልሶበታል። ፍሪምፖንግም እንደዛው በሌፍት እና በራይት ምናቸውም ያልጣመኝ በቃ ፉልባኮቹ እኔ ዩናይትድ ቤት የማየው ንዴት እዚህም እያየሁት ነው። ምክንያቱም ልክ አይደለም። እዚህ ዩናይትድ ቤት እንደማይመጡት እነዛ ፉልባኮች እዚህም ቤት ደግሞ ስንመጣ ሊቨርፑልን አይመጡንም የሚጮቱበት መንገድ እና በጣም ኮስት አድርገዋቸዋል ሊቨርፑልን ማለት ነው። ሊቨርፑልም ያው እንደሚታወቀው በኢራኦላ ስራ አዲስ ነገር ነው እየገነባ የሚገኘው እና እንደዚህ አይነት ስህተቶች ይዘው ሲመጡ ደስ አይልም። ግን ዛሬ ሰርቫይቭ አድርገው አትሊስት 1 ነጥቡን ይዘው መውጣት ችለዋል ማለት ነው። አሪፍ አስጨንቀው ነበር። ግን ያው ኢዛክ አይ ቲንክ ጭንቅላቱ በቃ ሌላ ቦታ መሆኑ ነው ዛሬ ሊቨርፑልን በጣም የጎዳው ብዬ ማስበው ማለት ነው። እሱ ትንሽ ለቃቢል ኖሮ ጥሩ ነገር ይፈጥሩ ነበር። ኒውካስሎችም ግን በጣም ዴንጀረስ ነበሩ። በተለይ ደግሞ ዊሳ ማን ኦፍ ዘ ማች ሁላ ብለው መርጠውታል እና ከሉዊስ ሆል ከሌሎቹ ውጭ ግን ዲፕ እየመጣ እንዴት እንደሚያጫውት ምናምን በቃ የሁለት ስትራይከር ሮል ብሬንትፈርድ ቤት ስለለመደው መሰለኝ እዚህ መጥቶ በጣም የሚገርም ዲስፕሌይ ነው የተመለከትነው ማለት ነው። ኦቨራል እኔ ያየሁት ጨዋታው ይህን ይመስል ነበረ። እናንተ ግን ተመልካችሁበት መንገድና ሌላ ችግር አለ ብላችሁ ታስቡት ኮሜንት ላይ ማስቀመጣችሁ ዳርሱ። እኔ ብቻለኝ አቅም ሸፍንላችሁ ሞክሬያለሁ። እናንተ ተለመደዎች አዲስ አካውንት ሰዎች ካስቱ መጫ እንዳይረሳ ሳውስ ኮሜንት ያስቀምጣችሁ ኮፒ ሊንክ ይደረግ። ቀጣይ እስከነገናኝ ድረስ ይመቻል። ሊቨርፑል ከኒውካስል 2-1 በተለያየበት ጨዋታ የሪያን ግራቨንበርግ 2 መሰረታዊ ስህተቶች ቡድኑን ዋጋ አስከፍለዋል። በጨዋታው ሊቨርፑል እንደ ቡድን በርካታ ክፍተቶች የነበሩበት ቢሆንም ሪያን ግራቨንበርግ ግን ጨዋታውን ለሊቨርፑል እጅግ ያከበደው ተጫዋች ነው። በጨዋታው 2 እጅግ ወሳኝ ሞመንቶች ላይ ነው ስህተቶቹን የሰራቸው። የመጀመሪያው እንደ ሴንት ጄምስ ፓርክ ባለ አስቸጋሪ ስቴዲየም ስትጫወቱ በመጀመሪያዎቹ ደቂቃዎች ጎል ልታስተናግዱ እንደማይገባ የታወቀ ነው። ሪያን ግራቨንበርግ ወደፊት እየገፋ የወሰደውን ኳስ ወይ ወደ ጎል አልሞከረው ወይ ለቡድን ተጫዋች አላቀበለ። ከሱ የተቀመው ኳስ ነው ኤላንጋ በካውንተር አታክ ያስቆጠረው። ሁለተኛ ስህተቱም እንዲሁ ሊቨርፑል በጋክፖ አማካኝነት ያቻነቷን ጎል አስቆጥሮ ጨዋታውን ተቆጣጥሮ ሁለተኛ ጎል ለማስቆጠር በተቃረበበት ወቅት ነው ሪያን ግራቨንበርግ አላስፈላጊ የሆነ ስህተት ሰርቶ ከሱ የተበላሸው ኳስ እንዲሁ በካውንተር አታክ የተቆጠረው። ሪያን ግራቨንበርግ ተፈጥሯዊ 6 ቁጥር ስላልሆነ ቦታው የሚጠይቀውን ዲሲፕሊን እንደሚጎለው የታወቀ ነው። በተለይም ከሰቦዝ ላይ ጋር ሲጣመሩ ሰቦዝ ላይም የማጥቃት ባህሪ ያለው አማካኝ ስለሆነ ችግሩ ይበልጥ ጎልቶ ይታያል። ሌላው ጋክፖ ከነ ችግሮቹ በፍጹም መሸጥ እንደሌለበት ያሳየ ይመስለኛል። የሊቨርፑል አደገኛው ተጫዋች ነበር በአንጻራዊነት። ኢንጎሞሃ ሙኖዝ ተቀይረው ለመግባት ካልሆነ በስተቀር ገና ብዙ እንደሚቀራቸው የተመለከትን ይመስለኛል በጨዋታው። ሌሎች ነጥቦችንም እመለስባቸዋለሁ። ሲረዝም ቪዲዮ ቲክቶክ የያዘብኝ ስለሆነ ነው። ይመቻችሁ። የምር ሊቨርፑል ሼባው አመስግኑ እግዚአብሔርን። ሃይ ኢንቴንሲቲ ካውንተር አታክ፣ ካውንተር ፕሬስ፣ በስመ አብ ምን አይነት ጨዋታ ነው! ኒውካስትል ጭራሽ እነ ቶናሊን እነ ጊመሬሽን የሸጠ እኮ አይመስልም። ያበደ ቡድን። በተለይ ካውንተር አታካቸው ደግሞ እየተመታ በቃ ኢራኦላ ተናግሯል ቀድሞውኑም እና እነሱ ደግሞ እሱን ሰምተው ነው መሰል በሩጫ ሼባውን በሩጫ ነው ያጣደፉትና እድለኛ ናችሁ። 1 ነጥብ በማግኘታችሁ እድለኛ ናችሁ። 3 ነጥቡ ለኒውካስትል ይገባ ነበር። ነገር ግን እናንተም ጥሩ ተጫውታችኋል። የሳምንቱ እኔ በደንብ ጥሩ ጨዋታ ነው ብዬ የማስበው ይሄኛው ጨዋታ ነው። በሁለቱም ሳይድ አሪፍ ነበር። ሊቨርፑልም ኳሶችን ሲያገኝ በካውንተር አታክ ነው መምጣት የሚፈልገው። ነገር ግን የትንፋሹ ጉዳይ አሁንም አሳሳቢ እንደሆነ ያው ኢራኦላም ከዚህም በፊት ስለተናገረ እሱ ላይ ስራ ይጠይቃቸዋል። ከዛ ውጭ ግን ኒውካስትል ያበደ ቡድን እነ ዊሳ ራሳቸውን እያገኙ ነው በደንብና
ብቻ ጥሩ ነው። ጥሩ ጨዋታ አይተናል። ይመቻችሁ። ሊቨርፑላውያን ምንም እንዳታስቡ። ይቺ ሱቡዝ ላይ ጎል በ38ኛው ደቂቃ ኢንቪዚብል ሆነን ስንበላ ትጠቅመናለች። ኢንቪዚብል ሆነን ስንበላ ያኔ ነው የምናስታውሳት እችን ጎል። ከዚህ በኋላ አቻና ሽንፈት ምን እንደሆነ የምንረሳ ደጋፊዎች እኛ የኮሩ የሊቨርፑል ደጋፊዎች ማለት እቺ ጎል ለ38ኛው ሳምንት ትጠቅመናለች። ኢንቪንዚብል ሆኖ ዘንድሮ መንበላው ፕሪሚየር ሊግ ሶ ባክማን ምን አይነት ምርጥ ጨዋታ ያየ ነው። ለሊቨርፑል ደጋፊዎች ባይ ዘ ወይ ጥያቄ ያለኝ ቆይትን ስለ ጨዋታው ላውራና ከዛ በኋላ ጠይቃችኋለሁ። ሚገርም ጨዋታ ያየው የሊቨርፑልና የማን ዩናይትድ ጨዋታዎች ግን እኔ ሁሌም ይመቹኛል። ሁሌም ተሸነፉም አሸነፉም አቻ ወጡም ሚገርም ጨዋታ ነው የምናየው። ማን እሺ ስለ ጨዋታው እናወራ። መጀመሪያ ላይ ኒውካስል በጣም የሚቀጠቀጡ መስሎኝ ነበር፣ ግን ኖ እንደዛ አልነበረም። ማለት በሁለቱም ሳይድ የሚገርም ጨዋታ ያየ ነው። ኢቨን ኒውካስሎች መሪ መሆኑን ችሎ ነበረ። ኤላንጋ ባገባው ጎል ኦሱላ አሲስት አድርጎለት ከዛ በኋላ ጋክፖ አግብቶ ኢቨን 2 ደቂቃ ራሱ አልፈጀባቸውም ኒውካስል መልሰው መሪነታቸውን ለመረከብ። ዊሎክ የሚገርም ጎል ከቦክሱ ጫፍ ላይ አገባ፣ 2-1 አደረጋቸው። ግን መጨረሻ ላይ በነበረው ድራማ ፔናልቲ አግኝቶ ሊቨርፑል ሶቦዝ ላይ አግብቷል። እና ለሊቨርፑል ደጋፊዎች ያለኝ ጥያቄ ያልኳቸው ምንድነው አክቹአሊ ሶቦዝ ላይ ዴዚግኔትድ ፔናልቲ ቴከራችሁ ሆኖ ነው ወይስ አሌክዛንደር ኢዛክ የቀድሞ ክለቡ ነው በጣም ጠልተውታል። እሱን ፕሬዠር ውስጥ መክተታቸው አይቀርምና እሱ እንዲህ ተጨናንቆ ፕሬዠር ውስጥ ሆኖ ከሚመታው ሶቦዝ ላይ ቢመተው ይሻላል በሚል ነው ወይስ አክቹአሊ ሶቦዝ ላይ ፔናልቲ መቻችሁ ነው? እስኪ የሊቨርፑል ደጋፊዎች ይሄ መልስ ስጡኝ ከቻላችሁ። ሌላኛው ስለ ጨዋታው ስናወራ ጨዋታውን ግን የእውነት ለሊቨርፑል መመለስ ትልቁን አስተዋጽኦ አድርጓል ብዬ ማስበው ቅያሬዎቹ ናቸው። ስለነሱ ለብቻው ቪዲዮ ሰራለ። በኒውካስል በኩል ደግሞ 2 የመጀመሪያ ጨዋታዎችን ያደረጉ ምርጥ ተጫዋቾች ነበሩ ብዬ አስባለሁ። አንደኛው ኢዝ አማር ዴዲች። ይሄ ልጅ እኔ በጣም ተመችቶኛል። አዲሱ ራይት ባካቸው ማለት ነው። በቃ ዲፌንድ የሚያደርግበት መንገድ ኢቭን ለመጀመሪያው ጎላቸው ራሱ የሱ አሪፍ ክሊራንስ አሪፍ ፕሪሳይዝ የሆነ ክሊራንስ ነውላ ኦሱላ ይዞ ሄዶ ከዛ ሌላንጋ አሲስት አድርጎለት ያገቡትና አይ ቲንክ አሪፍ ጨዋታ ነበር ያሳልፈው። ሌላኛው ደግሞ አዲሱ ከብራጋ አምጥቶት የነበረው ማን ነበር? ሉካስ ሆርንሲክ እንዴት ፕሮናውንስ እንደሚደረግ አላውቅም። ብቻ በረኛቸው አይ ቲንክ ይሃድ ምርጥ ጌም 5 ሴቮች ምናምን አድርጓል። ከዛ በተጨማሪ ደግሞ እየወጣ ኳሶችን ክሊር የሚያደርግበት መንገድ ፕላስ ደግሞ ሎንግ ቦሎቹ በጣም ምርጥ ነበሩ። ረጃጅም ኳሶቹ እንዳለ እነ ዊሳ ጋር ነበር የሚያርፉት። ብቻ በጣም አሪፍ ረጃጅም ቦሎች ሲያስቀምጥ ነበር። በዛ ላይ ደግሞ ዊሳ ዛሬ የሚገርም ጨዋታ ነበር ያሳየን። መጀመሪያ እንደ 10 ቁጥር ጀምሮ ከዛ እንደ 9 ቁጥር ነበር ጨዋታውን የጨረሰው ከነ አራውኮ ከነ ጃኮይና ከነ ቫንዳይ ጋር እየተጋፋ የሱ ሎንግ ቦሎች ሆልድ እያደረገ ምናምን ብቻ የሚገርም ነገር አይተናል። እና በረኛውም አሪፍ ፐርፎርማንስ አሳይቷል። ለማንኛውም የሚገርም ጨዋታ አይተናል። ሊቨርፑል 2-2 ከመመራት ተነስቶ እንደምንማቸው ነው መጨረስ ችሏል። ይመቻችሁ።